ሰሞኑን እኔ እኮ ሰንበት ተማሪ ነኝ ቀላል ሰው እንዳልመስላችሁ፣ እኔ እኮ ዲያቆን ነኝ ቀላል ሰው እንዳልመስላችሁ፣ ዘማሪ ነኝ እያሉ የሚለቁ ወንድም እህቶቻችን እየበረከቱ መጥተዋል። እንዴት ነው እንደ መጽሐፍ ቅዱስ ያስኬዳል ወይ? በመጽሐፍ ቅዱስ ሚዛን ላይ ሲቀመጥ የትኛው ነው ሚዛን የሚደፋው ካልን እንግዲህ ክብር ይግባውና ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ እንዲህ ብሎ ነግሮናል። እንዲሁም እናንተ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርጉ የሚገባንን አድርገናል በሉ ነው የሚለው። እንግዲህ ሰንበት ተማሪ ያልሆነ ቀላል ሰው፣ ሰንበት ተማሪ የሆነ ከባድ ሰው ማለት እያላችሁን ነው። እኛ እንደተረዳነው መልእክት ማለት ነው። ክርስቶስ ግን ማድረግ የሚገባችሁን አድርጉና የማንጠቅም ባሪያዎች ነን በሉ እያለ ነው የነገረን። ስለዚህ ትህትና የጎደለው መመጻደቅ የበዛበት አነጋገር ነው። ጌታም እንዲህ ካስተማረ በኋላ ሐዋርያው ቅዱስ ጳውሎስ እስከ 3ኛው ሰማይ የመጠቀ ወንጌልን በመላት ያስተማረውን በሕይወት የኖረ እንዲህ ብሎ ነግሮናል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 ላይ ጭንጋፍ ብሎ ራሱን ሲጠራ እንመለከታለን። ያ ቅዱሱ ሐዋርያ ራሱን ጭንጋፍ እንጂ ቀላል ሰው እንዳልመስላችሁ 3ኛው ሰማይ ላይ እየደረስኩ ነኝ አላለም። ስለዚህ ክርስቲያን ደግሞ ጳውሎስን የሚመስል ነው። ቅዱስ ጳውሎስ ደግሞ ራሱን ጭንጋፍ ብሎ ዝቅ ካለ እኛ ሰንበት ተማሪ ስለሆንን ዘማሪ ስለሆንን ሌላም ቄስም ዲያቆንም ስለሆንን ሌላውን ርካሽ እኛን ከባድ የምናደርግበት አንዳች ምክንያት የለም። እዚሁ ላይ ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 3 ላይ እንዲህ ብሎ ይናገራል። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር ብሎ ይናገራል። ከራሱ ይልቅ እንዲሻል ወንድሜ ከኔ ይሻላል እንድንል እንጂ እኔ እኮ ቀላል ሰው እንዳልመስላችሁ ሰንበት ተማሪ ነኝ፣ ዘማሪ ነኝ፣ ዲያቆን እንድንል አልታዘዝንም። እና ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ አስተምሮ አንጻር ቀላል ሰው እንዳልመስላችሁ የምትሉ እባካችሁ አይባልም። ብዙ የመጽሐፍ ቅዱስ ጥቅሶች አሉ። ለመጥቀስ ካስፈለገ ፎቶን አድርጎ እግዚአብሔር ይመስገን ስለማይነገር ስጦታው ማለት ይቻላል። እንድንዘምር ስለፈቀደልን በቤቱ እንድንጸና ስለፈቀደልን እንጂ ቀላልና ከባድ እያሉ ንጽጽር ማምጣት መጽሐፍ ቅዱስ አይደለም። እንዲህ ላደረጉት ሼር አድርጉላችሁ ይድረሳቸውና ይማሩበት እስቲ።